ዘንድሮ በዓለም ዋንጫም ታምር ታሳየናለች ብለን የምንጠብቀው ፈረንሳይ ለዓለም ዋንጫ የምትጠቀመውን የ26 ተጫዋቾቿን ስብስብ ይፋ አድርጋለች። በዚህም ኤድዋርዶ ካማቪንጋን ሳታካተት ቀርታለች። እንግዲህ የፈረንሳይ ብሔራዊ ቡድን በቀጣዩ ዓለም ዋንጫ የሚጠቀመውን የቡድን ስብስብ ይፋ አድርጓል። አሰልጣኝ ዲዲዮ ዴሻፕ ባሳወቁት 26 ተጫዋቾች መካከል የሪያል ማድሪዱ የመሃል ሜዳ ሞተር ኤድዋርዶ ካማቪንጋ እንግዲህ ሳይካተት ቀርቷል። ኤድዋርዶ ካማቪንጋ በሪያል ማድሪድ ቤት ዘንድሮ እንደ ከርሞ እንቅስቃሴውን እየተመለከትን አይገኝም። ለዚህም እንግዲህ ተጫዋቹን ከስብስቡ ውጪ አድርገዋለች። ጥሪ ከቀረበላቸው ተጫዋቾች መካከል 12ቱ የመጀመሪያ የዓለም ዋንጫ ውድድራቸውን ያደርጋሉ ተብሎ ይጠበቃል። እንግዲህ በተለይ በአጥቂና በአማካይ ላይ አስገራሚ ተጫዋቾችን የያዘችው ፈረንሳይ እንግዲህ ማይክል ኦሊሴ፣ ኪሊያን ምባፔ፣ ጆን ፊሊፕ ማቴታ፣ ዲዛሪ ዱዬ፣ ኡስማን ዴምቤሌ፣ ሪያን ቸርኪ፣ ባርኮላ እንግዲህ ይጠበቃሉ። ማርከን ቱራም ሌላኛው ተጠባቂ ነው። እንግዲህ ሉካስ ዲኜ፣ ማሎ ጉስቶ፣ ሉካስ ሄርናንዴስ፣ ቲዮ ሄርናንዴስ፣ ኢብራሂማ ኮናቴ፣ ጁል ኩንዴ፣ ላኮሬዝ፣ ዊሊያም ሳሊባ፣ ዳዊት ኦፓሜካኖ በተከላካይ ስፍራ እየያዘችው ፈረንሳይ በመሃል ሜዳ ላይ እንግዲህ ኒጎሎ ካንቴ፣ ማይክ ኮኔ፣ አድሪያን ራቢዮ፣ ቸዋሚኒ እና ዛይር ኤመሪ፣ ማጊን፣ ሪሳር እና ሳምባን እንግዲህ ጠርታለች። 26 ስብስቧን እንግዲህ ይፋ አድርጋለች። በዓለም ዋንጫ ይደምቃሉ ተብሎ የሚጠበቁ የፈረንሳይ ስብስቦች እንዳሉ እንግዲህ ምንም ጥርጥር የለውም። በዓለም ዋንጫ እስከምን ይጓዛሉ የሚለውን እንግዲህ አብረን የምናይ ይሆናል። ሌላው እንግዲህ የክርስቲያኖ ሮናልዶ አልናሲር ቅዳሜ ከጃፓኑ ክለብ ጋምባ ኦሳካ ጋር የኤሲያ ሻምፒዮንስ ሊግ 2 ፍጻሜ ጨዋታውን ያደርጋል። ከጨዋታው በፊት አስተያየቱን የሰጠው የጋምባ ኦሳካ አጥቂ ዊልተን ሮናልዶን ማበሳጨት እፈልጋለሁ ሲል እንግዲህ ተናግሯል። በጨዋታው መሃል ክርስቲያኖ ሮናልዶን ማበሳጨት እሞክራለሁ፣ አንድ ቋንቋ እንናገራለን ሲል ለተጫዋቹ እንግዲህ ስለ ተጫዋቹ ተናግሯል። ብራዚላዊ ተጫዋች ዊልተን አክሎም እሱ ምን እንደሚል መስማት ስለምፈልግ ላበሳጨው እጥራለሁ ሲል እንግዲህ አስተያየቱን ሰጥቷል። እንግዲህ በጨዋታ ላይ የሚያደርጉት ትንቅንቅ ይጠበቃል። ወደ ቼልሲ ቤት ስናመራ እንግዲህ ቼልሲ ከማንቸስተር ሲቲ በሚያደርገው የኤፍኤ ካፕ ፍጻሜ ጨዋታ በጉዳት ላይ የነበሩ ተጫዋቾች እንደሚመለሱ እየተነገረ ይገኛል። በጨዋታው አሌሃንድሮ ጋርናቾ፣ ፔድሮ ኔቶ እና ሮበርት ሳንቼስ ወደ ሜዳ እንደሚመለሱ ተገልጧል። ሮበርት ሳንቼስ በጭንቅላት ጉዳት ምክንያት የሊቨርፑል ጨዋታ እንዳመለጠው ይታወሳል። አሌሃንድሮ ጋርናቾ እና ፔድሮ ኔቶ እንዲሁም ልምምድ ላይ ባጋጠማቸው ጉዳት ባለፉት 2 ጨዋታዎች አልተሰለፉም። የተጫዋቾቹ ጉዳት ቼልሲን በቡድኑ ውስጥ ልምድ ያለው የክንፍ ተጫዋች አሳጥቶት እንደነበር ይታወቃል። የሃምስትሪንግ ጉዳት እያጋጠመው ስታቪዮ እና ጄሚ ጊተንስ ግን ከጨዋታው ውጪ መሆናቸው ተገልጿል። በሌላ በኩል ሬስ ጄምስ እና ሌቪ ኮልዌል ከጉዳት መልስ ወደ ቋሚ አሰላለፍ ይመጣሉ ተብሎ እንግዲህ ይጠበቃል። እንግዲህ ማንቸስተር ሲቲ ከቼልሲ የኤፍኤ ካፕ ፍጻሜ ላይ እንግዲህ ይገናኛሉ። ማንቸስተር ሲቲ ይህን ዋንጫ ለማንሳት እንደሚፋለሙ ቀድመው ተናግረዋል። ቼልሲዎችም እንግዲህ ቢያንስ ዘንድሮ በአውሮፓ ቻምፒዮንስ ሊግ ባይመለሱም ይህንን ዋንጫ ማንሳታቸው እንደ ስኬት ሊቆጠርላቸው ይችላል። ስለዚህ ከባድ ትንቅንቅ በዌምብሌይ ያደርጋሉ ተብሎ ይጠበቃል። የበርንሌ ጊዜያዊ አሰልጣኝ ማይክል ጃክሰን ቀሪ የሊጉን ጨዋታ በትኩረት እንደሚመለከቱት ገልጸዋል። ምንም እንኳን ከሊጉ ብንወርድም አሁንም የሊጉን ጨዋታ በትኩረት እንደምንመለከት ባለፈው ሳምንት አረጋግጠናል ሲል ተናግሯል። አስቶን ቪላን ነጥብ ማስጣላቸውን ያነሱት አሰልጣኙ ከአርሰናል ጋርም ተመሳሳይ ነገር ነው የምናደርገው ሲሉ እንግዲህ ተደምጠዋል። ውጤቱ በሁሉም አይን ውስጥ ቀድሞ ተስሏል። ነገር ግን እኛ ይሄንን እንደ ማነቃቂያ እንወስደዋለን፣ በማመን ያለንን ለመስጠት መሄድ አለብን ሲል እንግዲህ
ማይክል ጃክሰን ተናግሯል። በርንሌ በቋሚነት ማሰልጠን ይፈልጉ እንደሆነ የተጠየቁት አሰልጣኙ አልፈልግም ሲሉ እንግዲህ አጭር ምላሽ ሰጥተዋል። በርንሌ ከአርሰናል ጋር ከባድ ጨዋታ ይጠብቀዋል። አርሰናል ለእንግሊዝ ፕሪሚየር ሊግ ሻምፒዮንነት እየተፋለመ ይገኛል። በርንሌ እንግዲህ ከእንግሊዝ ፕሪሚየር ሊግ በቀጥታ ወደ ቻምፒዮንሺፕ ወርዷል። ስለዚህ ምንም እንኳን አርሰናሎች እኛ ላይ ከፍተኛ ጎል ያስቆጥራሉ ወይም ያሸንፋሉ የሚል ግምት ቢኖርም እኛ ግን ይህን እንደ መነቃቂያ እንቆጥረዋለን ሲል እንግዲህ ሀሳቡን ሰጥቷል። ፔፕ ጋርዲዮላ በአንጻሩ እንግዲህ የእንግሊዝ ፕሪሚየር ሊግ አሸናፊነት በአርሰናል ይወሰናል ማለታቸው ይታወሳል። እንግዲህ ፔፕ ጋርዲዮላ ቡድን እስከ መጨረሻው እንደሚፋለም ይጠበቃል። ከአንጻራዊ ካየነው በርንማውዝን እና አስቶን ቪላን የሚያገኘው ማንቸስተር ሲቲ ከአርሰናል አንጻር ከባድ ፍልሚያ ይጠብቀዋል። በዚህ ላይ በሁለት ነጥብ ተበልጦ ይገኛል። አርሰናሎች ከባርንሌ እና ክሪስታል ፓላስ ጋር የሚያደርጉት ጨዋታ በቀላሉ ያሸንፋሉ ተብሎ ይጠበቃል። ይህን ጨዋታ የሚያሸንፍ ከሆነ ያለምንም ጭቅጭቅ እንግዲህ ዋንጫውን የሚያነሱት ይሆናል። ምናልባት ግን በርንሌዎች እንደባለፈው አስቶን ቪላ ላይ ነጥብ እንዳስጣሉት አርሰናልንም ነጥብ የሚያስጥሉ ከሆነ ሌላ ተስፋ ለማንቸስተር ሲቲ የሚይዝ እና ጨዋታ እንደሚሆን ጥርጥር የለውም። እንግዲህ ከፔፕ ጋርዲዮላ ጋር ለረጅም ጊዜ የቆዩት የማንቸስተር ሲቲ ፊትነስ አሰልጣኝ ሎሬንዞ ቡናቬንቱራ ክለቡን ሊለቁ መሆኑን ተናግረዋል። አሰልጣኝ ሎሬንዞ ቡናቬንቱራም ከአሰልጣኝ ፔፕ ጋርዲዮላ ጋር ለ15 ዓመታት መስራት የቻሉ ናቸው። አሰልጣኙ በውድድር ዘመኑ መጨረሻ ከማንቸስተር ሲቲ ጋር እንደሚለያዩ በግልጽ አስታውቀዋል። በተጨማሪም የግብ ጠባቂው አሰልጣኝ ዣቪ ማንሲሳዶር በአመቱ መጨረሻ ውላቸው ሲያበቃ ክለቡን እንደሚለቁ ተዘግቧል። የግብ ጠባቂው አሰልጣኝ ዣቪ ማንሲሳዶር ከአሰልጣኝ ፔፕ ጋርዲዮላ መምጣት በፊት ነበር ክለቡን የተቀላቀሉት። የክለቡ ነባር አሰልጣኞች መልቀቅ አሰልጣኝ ፔፕ ጋርዲዮላ በማንቸስተር ሲቲ የሚቆይበትን ነገር የበለጠ አጠራጣሪ እንዳደረገው እንግዲህ እየተነገረ ይገኛል። እንግዲህ ያሙን ፔፕ ጋርዲዮላ ራሱ ቆይታው አጠራጣሪ ሆኗል። አሰልጣኝ ፔፕ ጋርዲዮላ በቀጣይ ውድድር ዘመን በማንቸስተር ሲቲ ሊቀጥሉ ይችላሉ የሚል ጥርጣሬ ላይቀጥሉ ይችላሉ የሚለው ጥርጣሬ እንግዲህ የበለጠ እየሰፋ መጥቷል። የክለቡ ጉዳዮች የሚከታተሉ ታማኝ ምንጮች ፔፕ ጋርዲዮላ በዚህ አመት ክለቡን ይለቃል ብለው እንደሚጠብቁ ገልጸዋል። ይህ በእንዲህ እንዳለ እንግዲህ ማንቸስተር ሲቲ በአመቱ ማብቂያ የኤሲያ የሚገኘው ጥሩ እንቅስቃሴ ለፔፕ ጋርዲዮላ ትልቅ ተነሳሽነት ተሰጥቷቸዋል ተብሏል። ይሁን እንጂ እንግዲህ ፔፕ ጋርዲዮላ ያለ ፊትነስ አሰልጣኙ ሎሬንዞ ቡናቬንቱራ ክለቡ ይቀጥላል ብሎ መገመት ከባድ መሆኑን እየተነገረ ይገኛል። አሁን ላይ የነባር አሰልጣኞች መልቀቅ ዜና በማንቸስተር ሲቲ አሰልጣኝ ውስጥ ለውጥ እንደሚኖር ፍንጭ መስጠቱ ተገልጿል። ክለቡ በበኩሉ ከፔፕ ጋርዲዮላ በኋላ የሚገጥመውን ህይወት ለመጋፈጥ ለረጅም ጊዜ ሲሰራ መቆየቱ ተነግሯል። እንግዲህ ቀጣይ ዓመት ማንቸስተር ሲቲን ከፔፕ ጋርዲዮላ ውጪ እንመለከተው ይሆን የሚለው ሌላው አጓጊ ጉዳይ ነው። የእንግሊዝ ፕሪሚየር ሊግ የ25-26 የውድድር ዘመን የዓመቱ ምርጥ ተጫዋቾች ይፋ ተደርገዋል። በዚህም መሰረት እንግዲህ ብሩኖ ፈርናንዴስ ከማንቸስተር ዩናይትድ፣ ገብርኤል ማጋሌሽ ከአርሰናል፣ ጊብስ ዋይት ከኖቲንጋም ፎረስት፣ ኤርሊንግ ብሮት ሃላንድ ከማንቸስተር ሲቲ፣ ዴቪድ ራያ፣ ዴክላን ራይስ ከአርሰናል፣ አንቷን ሴሜኞ ከማንቸስተር ሲቲ፣ ኢጎር ቲያጎ እንግዲህ ከብሬንትፎርድ በእጩነት የቀረቡት ናቸው። በተያያዘ ዜና የእንግሊዝ ፕሪሚየር ሊግ 25-26 ዘመን የዓመቱ ምርጥ አሰልጣኝ እጩዎችን ይፋ ሲደረጉ አሰልጣኝ ኬት አንድሪውስ፣ አሰልጣኝ ማይክል አርቴታ፣ አሰልጣኝ ማይክል ካሪክ፣ አሰልጣኝ ፔፕ ጋርዲዮላ፣ አሰልጣኝ ጆኒ አሪዮላ እና አሰልጣኝ ላቤሰሪስ በእጩነት ቀርበዋል። እንግዲህ ማን ያሸንፋል የሚለው በጉጉት የሚጠበቀው ጉዳይ ነው። የዓመቱ ምርጥ ተጫዋች ጉዳይ እንኳን ከብሩኖ ፈርናንዴስ የሚያልፍ አይመስልም። ለማንኛውም እንግዲህ በመጨረሻ የሚታይ ይሆናል።
የመድፈኞቹ አሰልጣኝ ማይክል አርቴታ የዌስትሃም ዩናይትድ ጎል በቫር የተሻረበት ውሳኔ ትክክለኛ ውሳኔ ነው ሲሉ ገልጸዋል። የተሻረው ጎል ተከትሎ ስለሚሰጡ ክርክሮች የተጠየቁት አርቴታ እኔ ከውጪ የሚኖሩ ምላሾችን አልሰማም ሲሉ እንግዲህ መልሰዋል። በእንደዚህ አይነት ጉዳይ ካለፈው ሐምሌ ወር በኋላ አቋሜ ግልጽና ዘላቂ ነው ሲሉ አርቴታ ተናግረዋል። እግር ኳስ ተጫውቶ ያለፈ ሁሉ የዚህን ውሳኔ ባህሪ ይረዳል ያሉት አርቴታ ትክክለኛው ውሳኔ በመወሰኑ ደስተኛ ነኝ ሲሉ ተናግረዋል። እንግዲህ ማይክል አርቴታ ሰኞ በርንሌን ካሸነፉ ማክሰኞ ማንቸስተር ሲቲ ጨዋታ ለማየት ከተጫዋቾቹ ጋር ይሰበሰቡ እንደሆነ ተጠይቀው ነበር። አርቴታ በምላሻቸው በርንሌን ማሸነፍ ብቻ እንመርጣለን ሲሉ እንግዲህ ሊጉን በራሳቸው ለመወሰን እንደሚፈልጉ ተናግረዋል። እንግዲህ ከበርንሌ ጋር የሚያደርጉት ጨዋታ ምናልባትም ለዋንጫው እንግዲህ ለዋንጫው ትልቅ አቅጣጫ የሚጠቁም እንደሆነ ይታወቃል። በተያያዘ ዜና እንግዲህ የመድፈኞቹ አሰልጣኝ ማይክል አርቴታ ጁሪያን ቲምበር ከሰኞ በርንሌ ጨዋታ ውጭ መሆኑን አረጋግጠዋል። ቲምበር ባለፉት ቀናት እየተሻሻለ ነው ያሉት አርቴታ በቀጣዩ ጨዋታ ሊመለስ እንደሚችል ፍንጭ ሰጥተዋል። በሌላ በኩል ሪካርዶ ካላፊዮሪ ለጨዋታው መድረሱን እርግጠኛ አይደለንም፣ በቀጣይ ቀናት እናውቃለን ሲሉ ተናገሩ። ቢን ዋይት ያጋጠመው ጉዳት የረጅም ጊዜ ይመስላል ሲሉ እንግዲህ አያይዘው ተናግረዋል። እንግዲህ ጁሪያን ቲምበር ለአውሮፓ ቻምፒዮንስ ሊግ ፍጻሜ ከደረሰላቸው ራሱ በጣም መልካም ዜና እንደሚሆን ምንም ጥርጥር የለውም። በተያያዘ ዜና እንግዲህ በእንግሊዝ ፕሪሚየር ሊግ የሊቨርፑልን አሰልጣኝ እናገኛለን፣ በሊቨርፑል እንደሚቀጥል እርግጠኛ ነኝ እያሉ ነው። እንግዲህ የሊቨርፑል አሰልጣኝ አርኔ ስሎት በሚቀጥለው የውድድር ዓመት በኃላፊነት እንደሚቀጥሉ እርግጠኛ ነኝ ሲሉ ተናግረዋል። ስለ ወደፊት ቆይታቸው የተጠየቁት አሰልጣኝ አርኔ ስሎት ብቻዬን የምወስነው ነገር አይደለም ብለዋል። ነገር ግን ቀጣይ ዓመት የሊቨርፑል አሰልጣኝ እንደመሆን እንደሚያደርገኝ ብዙ ምክንያት አለኝ ሲሉ እንግዲህ አስተያየታቸውን ሰጥተዋል። ለሚቀጥለው ዓመት እቅድ ማውጣታቸውን የገለጹት አሰልጣኙ በክለቡና ተጫዋቾቹ መካከል ውይይት አለ፣ እኔም አንዱ አካል ነኝ ሲሉ እንግዲህ ቀጣይ ዓመት በሊቨርፑል እንደሚቆዩ ተናግረዋል። እንግዲህ እኛ አሰልጣኝ ከሊቨርፑል ይለቃሉ ተብሎ አይጠበቅም። አምና ዋንጫውን አንስተውላቸዋል። ዘንድሮ እንግዲህ መገዳገድ ቢኖርም ቀጣይ ዓመት ላይ ተሻሽለው ይመጣሉ ተብሎ ይጠበቃል። ዘንድሮ ያስፈረሟቸው ተጫዋቾችም ወደ አቋማቸው ይመለሳሉ ተብሎ ይጠበቃል። እንግዲህ የሚሆነውን ቀጣይ የምናይ ይሆናል። በቀጣዩ የ2026 የዓለም ዋንጫ ውድድር ፍጻሜ አዲስ ነገር እንደምንመለከት እየተዘገበ ይገኛል። እንግዲህ በዘንድሮ ዓለም ዋንጫ ፍጻሜ ረፍት ሰዓት እንደ አሜሪካዊ ታዋቂ ሱፐር ቦል ፍጻሜ ጨዋታ አይነት የሙዚቃ ዝግጅት ይቀርባል ተብሏል። በፍጻሜው ረፍት ሰዓት የሚኖረው የሙዚቃ ትዕይንት ታዋቂ አቀንቃኞች እነ ሻኪራ፣ ማዶና እና ቢቲኤስ ተጣምረው እንደሚያደምቁት ተነግሯል። ይህንንም ተከትሎ የፍጻሜ ጨዋታ ረፍት ሰዓት ላይ ከተለመደው 15 ደቂቃ ከፍ ይላል ተብሎ ይጠበቃል። የዓለም ዋንጫ ውድድር መካሄድ ከጀመረበት ከ1930 ወዲህ እንግዲህ ለመጀመሪያ ጊዜ በፍጻሜ ረፍት ሰዓት ዝግጅት የሚቀርብ ይሆናል። የዓለም ዋንጫ ፍጻሜ ጨዋታ በአሜሪካ ኒው ጀርስ ግዙፍ ሚት ላይፍ ስታዲየም እንደሚካሄድ ይታወቃል። እንግዲህ በረፍት ሰዓት ላይ እነኚህ አቀንቃኞች እንደሚያደምቁት እየተነገረ ይገኛል። ትላንትና በማንቸስተር ሲቲ ቤት ድንቅ እንቅስቃሴ ያደረገው እንግዲህ ፊል ፎደን አርሰናል ምቾት እንዲያገኝ መጣር አለብን ሲል አስተያየቱን ሰጥቷል። ማንቸስተር ሲቲ ተጫዋች ፊል ፎደን ቡድናቸው አርሰናል ላይ ጫና ማሳደሩን መቀጠል አለበት ሲል ተናግሯል። ስለ ፉክክሩ የተጠየቀው ፎደን ጥረታችንንና ጫና ማሳደራችንን መቀጠል አለብን ሲል እንግዲህ ተናግሯል። አርሰናሎችን ምቾት ማሳጣት ይገባናል። በመጨረሻ ቀናት ብዙ ነገሮች ሲፈጠሩ አይቻለው የሚለው ፎደን ብዙ ጊዜ ጨዋታዎች በፈለግ ውድድር እንደማይሄዱ ልምዱ አለኝ ሲል እንግዲህ ተናግሯል። ስለዚህ ከኛ የሚጠበቀው ጥረት ማድረጋችንን መቀጠልና የቻልነውን ማድረግ ነው ሲል እንግዲህ ፊል ፎደን ተናግሯል። አሰልጣኝ ፔፕ ጋርዲዮላ በአንጻሯ የሊጉን አሸናፊ የሚወስነው አርሰናል ራሱ ነው ሲል እንግዲህ ተናግሯል። ፉክክሩ በአርሰናል ላይ የተመሰረተ ነው ያለው ፔፕ ጋርዲዮላ እነሱ ቀሪ 2 ጨዋታዎችን ካሸነፉ እኛ ማድረግ የምንችለው ነገር የለም ሲል እንግዲህ ተናግሯል። ስለ ኤፍ ኤ ካፕ ፍጻሜ ያነሳው ጋርዲዮላ ቼልሲ ሳምንቱን ሙሉ አርፎ ልምምድ አድርጎ ከሚስትና ልጆቹ ጋር እዛው ናቸው ሲል ተናግሯል። ነገር ግን እኛ ገና መጓዝ አለብን፣ ድካም ይጠብቀናል ያለው ፔፕ ጋርዲዮላ ቢሆንም በቡድኑ ሙሉ እምነት አለኝ ሲል እንግዲህ ስለ ኤፍ ኤው ፍጻሜ
አስተያየቱን ሰጥቷል። እንግዲህ በዚህ ሳምንት ሌላው አስገራሚው ነገር የባርሴሎና 100 ነጥብ ዘንድሮ ይሰበስባል ተብሎ ሲጠበቅ ሽንፈት ያስተናገደበት ጉዳይ ነው። የላሊጋው ሻምፒዮን ባርሴሎና በዲፖርቲቮ አላቬ እንግዲህ 1-0 ተሸነፈ። ዲፖርቲቮ አላቬ ማሸነፊያ ግብ ዲያፓቲ ከመረብ አሳረፈ። ባርሴሎና በውድድር ዘመኑ 5ኛ የላሊጋ ሽንፈቱን አስተናገደ። እንግዲህ መሸነፉን ተከትሎ በውድድር ዓመቱ ምናልባት 100 ነጥብ የመሰብሰብ እድል ይኖረዋል ሲባል ነበር። ነገር ግን ያ እንደማይሆን ተረጋገጠ። ሌላው ፓሪስ ሴን ዠርሜን ሻምፒዮን የሆነበት ኢንተር ሚላንም በይፋ ሻምፒዮን የሆነበትን ሳምንት እንግዲህ አሳለፈ። ፒኤስጂ እንግዲህ ባለፉት 14 ዓመታት 12 ጊዜ የሊጉን ያሸነፈበትን ቀን ነው እያሳለፈው። እንግዲህ በአሰልጣኝ ሉዊስ ኤንሪኬ የሚመራው ፒኤስጂ ለ5ኛ ተከታታይ ዓመት የሊጉን ሻምፒዮን መሆኑን አረጋግጧል። ፒኤስጂ በታሪካቸው 14ኛ የፈረንሳይ ሊግ ዋንጫቸውን ማሳካት ቻሉ። ኢንተር ሚላንም እንግዲህ 21ኛ ስኩዴቶ ዋንጫውን አነሳ። ኢንተር ሚላን የኮፓ ኢጣሊያን ዋንጫ ለ10ኛ ጊዜ ደግሞ አነሳ። እንግዲህ ኢንተር ሚላን በውድድር ዓመቱ 2ኛ ዋንጫውን ትላንትና አገኘ። ውድ የማዩ ስፖርት ተከታታዮች ቻናሉን ሰብስክራይብ፣ ቪዲዮ ላይክ አድርጉት። ለዕለቱ ያዝንላችሁ እንግዲህ አጭር ዜናዎች ይህንን ይመስላሉ። መልካም ዕለት